ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ። ቅዱስ 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 ተብለህ በሰማይ መላእክት በምድር ፍጥረታት በሰው ልጆች ሁሉ አንደበት የምትወደስ የምትቀደስ ቅዱስ አምላካችን ሆይ ሁላችንንም ቀድሰህ ሁላችንንም ባርከህ አባታችንህና ሁላችንንም ጠብቀህ ለዚች ቀን ያደረስከን የአባቶቻችን አምላክ ስምህ ይክበር ይመስገን፣ ስምህ ይክበር ይመስገን። እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ ወቀጻእክዋ በጾም ለነፍሴ። የተወደዳችሁ የተከበራችሁ በውጭም አገር ያላችሁ በውስጥም ያላችሁ ይሄ ድምፅ ይሄ ቃል የሚሰማችሁ የእግዚአብሔር ልጆች ምእመናንና ምእመናት ሰላምታዬ ለሁላችሁ ይድረሳችሁ። እንደምን አደራችሁ? እንደምን ሰነበታችሁ? አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ በረድኤቱ በበረከቱ ጠብቆን ለዚህች ለሶስተኛው ሰንበት ያደረሰን የአባቶቻችን አምላክ ስሙ ይክበር ይመስገን፣ ስሙ ይክበር ይመስገን። እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ ወቀጻእክዋ በጾም ለነፍሴ። ይህን ቃል የተናገረው ልበ አምላክ የተባለው ዘማሪው አመስጋኙ ከበጎች መካከል የተጠራው የአምላክ ልብ ተብሎ የሚጠራው ኃላፊያትና መጻእያት ሁሉ የሚገለጡለት ነቢዩ ንጉሡ ቅዱስ ዳዊት አባታችን ነው። በመዝሙረ ዳዊት መዝሙር 68 ቁጥር 9 ላይ የሚገኝ ሕያውና ዘላለማዊ የሆነ የአምላካችን ቃል ነው። የቤትህ ቅናት በላኝ፣ የቤትህ ቅናት እንደ እሳት በላኝ፣ አቃጠለኝ፣ አንገበገበኝ። ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ። የሚሰድቡ ስድብ በላይ ላይ ወድቋልና፣ የሚዘብቱብህ የሚገዳደሩብህ ሐዘኑ በእኔ ላይ ወድቋልና ሰውነቴን ሥጋዬን በጾም አደከምኳት ይላል። ወደ አማርኛ ሲተረጎም ሥጋዬን ሰውነቴን በጾም አደከምኳት። እስመ ቅንዓተ ቤትከ በልዓኒ። የቤትህ ቅናት እሳት ሆኖ በላኝ፣ እንደ እሳት አቃጠለኝ፣ እንደ እሳት በላኝ። ይህን ቃል የተናገረው ነቢዩ ንጉሡ አባታችን ዳዊት ነው። የዛሬ 3000 ዓመት የዘመረው ዝማሬ ነው። የእግዚአብሔር ልጆች ምእመናንና ምእመናት ዳዊት ኃላፊያት መጻእያት ሁሉ የሚገለጥለት አባት ነው። እንግዲህ የዛሬው ሰንበት ሶስተኛው ሰንበት ምኩራብ ተብሎ ይጠራል። ምኩራብ ተብሎ ይጠራል። አብይ ጾም 8 ሰንበታት አሉት፣ በውስጡ ያካትታል። ከስምንቱ የመጀመሪያውን ዘወረደ ከሰማይ ሰማያት መውረዱን ከድንግል ማርያም መወለዱን ሰውን ወዶ ሰው መሆኑን እየተማርን ሰንብተናል። በሁለተኛ ደረጃ ቅድስት የሚለውን ስንማር ሰንብተናል። የዛሬው ዕለተ ሰንበት ደግሞ ምኩራብ ተብሎ ይጠራል። ምኩራብ እንግዲህ በጊዜው ለነበሩ የአይሁድ ሕዝቦች የጸሎት ቤታቸው ነው፣ ወይም መሰብሰቢያ አዳራሻቸው ምኩራብ ተብሎ ይጠራል። ምኩራብ ማለት የጸሎት ቤት መሰብሰቢያ አዳራሽ ማለት ይሆናል። የእግዚአብሔር ልጆች ቅዱስ አባታችን ያሬድም በዝማሬው በዛሬው ዕለት በሰራው በቤተ ክርስቲያናችን ሥርዓት አምልኮ የአገልግሎት ቀመር መሰረት ዛሬ ቅዱስ ያሬድ ለዚህ ቀን የሚገባውን ጸሎት አድርሷል። ቦአ ኢየሱስ ምኩራበ አይሁድ። ጌታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ ይላል። ወመሐረ ቃለ ሃይማኖት፣ ወመሐረ ቃለ ሃይማኖት የሃይማኖትን ትምህርትም አስተማራቸው። እውነትን ከሐሰት፣ ጽድቅን ከኃጢአት፣ ክፋትን ከደግነት፣ እምነትን ከክህደት ለይተው እንዲያውቁ አምላካችን ለስም አጠራሩ ክብር ይግባውና ወደ ምኩራብ ያሉትን የተሰበሰቡትን ሕዝቦች ወመሐረ ቃለ ሃይማኖት የእውቀትን የሃይማኖትን ትምህርት አስተማራቸው። ወይቤሎሙ ምጽዋተ አበድር መስዋዕተ እንዲህም አላቸው፣ ምጽዋትን እወዳለሁ አላቸው።
አላቸው። ከመስዋዕት ይልቅ ምጽዋትን እወዳለሁ አላቸው ይላል አባታችን ቅዱስ ያሬድ ለዛሬው ባዘጋጀው ትምህርት በዝማሬ አባቶቻችን የሚዘምሩት ቃል ነው። ምጽዋት አበድር መስዋዕተ፣ ከመስዋዕት ይልቅ ምጽዋትን እወዳለሁ፣ ከመስዋዕት ይልቅ ምጽዋትን እወዳለሁ። ነው እቱ እግዚአ ለሰንበት ወአቡሃ ለምህረት። አያችሁ የእግዚአብሔር ልጆች፣ የሰንበት ጌታዋ እኔ ነኝ። ወአቡሃ ለምህረት፣ የምህረት አባት፣ የይቅርታ አባት፣ የፍቅር አባት፣ የበረከት አባት እኔ አምላካችሁን የእግዚአብሔር ነኝ ብሎ በዛሬው ዕለት ወደ ምኩራብ ገብቶ ያስተማረበት ቀን ነው። የይቅርታ አባት፣ የምህረት አባት፣ የቸርነት አባት፣ የፍቅር አባት እኔ ነኝ አላቸው። እግዚአ ለሰንበት ወአቡሃ ለምህረት፣ እግዚአ ለሰንበት ወአቡሃ ለምህረት፣ የምህረት አባት፣ የይቅርታ አባት፣ የሰንበት ጌታ እኔ ፈጣሪያችሁ እግዚአብሔር ነኝ አላቸው። እግዚኡ እቱ ለሰንበት ወልደ እጓለ እመሕያው ኢትግበሩ ቤተ አቡየ። አያችሁ የእግዚአብሔር ልጆች፣ የይቅርታ አባት እኔ ነኝ። የሰው ልጅ የሰንበት ጌታ ነው። የአባቴን ቤት የንግድ ቤት አታድርጉት፣ ቤቴስ ቤተ ጸሎት ይሰመይ፣ ቤቴስ የጸሎት ቤት ትባላለች ብሎ ወደ ምኩራባቸው ገባ ይላል። ዝም ይሉ ዘንድ ገሰጻቸው። ትምህርቱንም የቃሉን ሞገስ የነገሩን ጣዕም የአንደበቱን ቅልጥፍና አደነቁ ይላል አባታችን ቅዱስ ያሬድ በዛሬው ዕለት ባስቀመጠው የዝማሬ ቦታ ላይ ይሄንን ቃል እናገኛለን። የእግዚአብሔር ልጆች ምእመናንና ምእመናት፣ የዛሬው ቀን አምላካችን ወደ ቤተ ምኩራብ የገባበት ቀን፣ ምኩራቡን የቀደሰበት፣ በውስጡ የነበረውን ሸቀጥ ሁሉ አራግፈው እንዲጥሉ እየገለበጠ ወገፍታ ማዕዳት ይሆሙ፣ ማዕዳቸውን እየገለበጠ የጣለበት ቀን ነው። እስመ ቅንዓተ ቤትከ በልዐኒ፣ የቤትህ ቅናት እንደ እሳት በላኝ፣ አቃጠለኝ፣ አንገበገበኝ አለ ዳዊት አባታችን። ኃላፊያት መጻያት የተገለጠለት አባት ነው። እንግዲህ ከሰው ልጅ ስነ ፍጥረት ጀምረን አዳምና ሔዋንን ጀምረን ስናስብ ለአዳምና ለሔዋን መካነ ጸሎት የጸሎት ቦታ ነበራቸው። ከዚያም በእነ አብርሃም ዘመን በተመረጡ ተራራዎች ላይ ለእግዚአብሔር መስዋዕተ እግዚአብሔር ያቀርቡ ነበረ። እግዚአብሔርም በተራራው ላይ ሆኖ ክብሩን ይገልጥላቸው፣ መስዋዕታቸውን ይቀበልላቸው ነበር። ሰውና እግዚአብሔር በተራራው ላይ ይገናኙ ነበረ። ከጊዜያዊ መከራ፣ ከጊዜያዊ መቅሰፍት፣ ከጊዜያዊ ፈተና በዚያ በተራራው ላይ በሚያደርጉት ጸሎት በሚያቀርቡት መስዋዕት እግዚአብሔር ይቀበልላቸውና ከችግር ከመከራ ያወጣቸው ነበረ። በአብርሃም ዘመን በተራራ ላይ፣ በአባታችን በአዳምና በሔዋን ዘመን መካነ ጸሎት የጸሎት ቤት ነበራቸው። ከሰው ልጅ ስነ ፍጥረት ጀምረን ስናስብ በየጊዜው በየዘመናቱ የተነሱ ሰዎች የራሳቸው ቦታና የማምለኪያ ቦታ እንደነበራቸው እንረዳለን። በአባታችን በሊቀ ነቢያት በሙሴ ዘመን ባህር በከፈለው፣ ደመና በጋረደው፣ መና ከሰማይ ባወረደው ከእግዚአብሔር ጋር 570 ጊዜና ከዚያ በላይ ቃል በቃል በተነጋገረው በሙሴ ዘመን ደግሞ የድንኳን የአምልኮ ቦታ በድንኳን የተሰራ ነበረ። ድንኳን ነበረች፣ ደብተራ ድንኳን የምትባል። በዚያ ውስጥ ሆነው መስዋዕት እግዚአብሔር ያቀርባሉ፣ ዕጣኑን ያጥናሉ። እግዚአብሔርም በዚያ ሆኖ ድምፁን ያሰማቸው ነበረ። ህዝቡን የጊዜው የነበረውን ህዝብ ከጊዜያዊ መቅሰፍት፣ ከጊዜያዊ ፈተና፣ ከጊዜያዊ ችግር፣ ከረሃብ፣ ከቸነፈር፣ ከጦርነት፣ ከበሽታ፣ ከብዙ ብዙ መከራ ህዝቡን ከእግዚአብሔር ጋር ያስታርቁበት ነበር። ከምድራዊ መቅሰፍት፣ ከምድራዊ መከራ፣ ከዘላለም ሞት አይደለም። የእግዚአብሔር ልጆች በሙሴ ጊዜ ደብተራ ድንኳን የምትባል ነበረች። በዚያ ውስጥ ሆኖ ሰውና እግዚአብሔር ይገናኙባት ነበረ። በአባታችን በጥበበኛው በሰሎሞን ዘመን ደግሞ የእግዚአብሔር ቤተ መቅደስ ተሰርቷል። በእግዚአብሔር ፈቃድ የእግዚአብሔር ቤተ መቅደስ የተሰራው በጠቢቡ በሰሎሞን ዘመን ነው። በእግዚአብሔር ልጆች ምእመናን እንግዲህ አባታችን ዳዊት እስመ ቅንዓተ ቤትከ፣ የቤትህ ቅናት እንደ እሳት በላኝ አቃጠለኝ ያለው በአባቶቻችን በሚስጥር ሲያስተምሩን የቤትህ ቅናት በላኝ አቃጠለኝ አንገበገበኝ ብሎ የዘመረው ዳዊት አባቶቻችን በሚስጥር ሲናገሩ አንጢያኮስ የሚባል አንድ ንጉሥ ነበረ። ስዕለ ኪሩቢን ከመቅደሱ ላይ አውርዶ በመቅደስ ገብተው ስዕለ ፀሐይ ኮከብን ስዕለ ፀሐይን ወይም ኮከብ ስለውበት ነበረ።
የኪሩቤልን ስዕል ከመቅደሱ አውርደው የፀሐይ ምስል አቁመውበት ነበረ። መሥዋዕተ በግ የበግ የፍየል የርግብ መሥዋዕት ይሰዋበት የነበረው ሕዝቡን ከእግዚአብሔር ጋር ያገናኙበት የነበረውን ቤተ መቅደስ የእሪያ መሥዋዕት አቅርቦበት ነበረ። በዚህ ምክንያት ነው የቤትህ ቅናት በላኝ እያለ ዳዊት የዘመረው። ኃላፊያት መጻያት ከሱ በፊትም ከሱ በኋላ የሚመጣው መከራ በመቅደሱ በአገልግሎት ቦታ በአምልኮ ቦታ ይደርስ የነበረው መከራና ፈተና ለዳዊት እንደ መስታወት ሁሉ ይታየው የነበረ ዳዊት አባታችን የቤትህ ቅናት በላኝ ያለው በአንጢያኮስ ዘመን፣ አንጢያኮስ በሚባል ንጉሥ ዘመን ወታደሮቹን ሰራዊቱን ይዞ በቤተ መቅደስ ገብቶ የኪሩቤልን ስዕል አውርዶ ስዕለ ፀሐይ አቁሞ መጻሕፍትን አቃጥሎ እየሰማችሁ ነው። ከቃሉ ጋር ናችሁ። መጻሕፍትን አቃጥሎ የኪሩቤልን ስዕል አውርዶ መሬት ላይ ጥሎ አያችሁ። በግ፣ ላም፣ ፍየል፣ ርግብ ይሰዋበት የነበረውን ከጊዜያዊ መከራ ከእግዚአብሔር ጋር ይታረቁበት የነበረውን ያንን ስርዓት ሽሮ የእሪያ መሥዋዕት ሰውቶበት ቤተ መቅደሱን አርክሶት ነበረ። በዚህ ምክንያት ዳዊት አባታችን ለእግዚአብሔር ቤት የሚቀናው እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ። አያችሁ የእግዚአብሔር ልጆች አምላካቸው የታለ እያሉ የሚዘብቱብህን መዘባበት የሚገዳደሩህን መገዳደር አይቼ ተቀንቻለሁ። የቤትህ ቅናት እንደ እሳት በልቶኛል። አንድም አምላካችሁ የታለ እያሉ በእኛ ላይ የሚያደርሱት መከራ ቅናቱ በልቶኛል እያለ ዳዊት አባታችን ወቀጻይክዋ በጾም ለነፍሴ ሰውነቴን ስጋዬን በጾም አደከምኳት አለ። በመከራ ጊዜ መጾም፣ በመከራ ጊዜ መጸለይ፣ በመከራ ጊዜ በጾም እና በጸሎት እግዚአብሔር አምላካችን እንዲታረቀን ወደሱ ማልቀስ ወደሱ ማንባት እንዳለብን ዳዊት አባታችን በዚህ የመከራ ጊዜ የተናገረው ቃል ነው። ወቀጻይክዋ በጾም ለነፍሴ ስጋዬን ሰውነቴን በጾም አደከምኳት። ይቅር እንድትለን እንድትምረን እንድትራራልን ቁጣውን እንድታበርድልን ወቀጻይክዋ በጾም ለነፍሴ። ጾምና ጸሎት ከእግዚአብሔር ጋር የምንታረቅበት መንገድ ነው። የእግዚአብሔር ልጆች ስንጾንም ስንጸልይ ደግሞ ለሀገር፣ ለቤተሰብ፣ ለወገን፣ ለሕዝብ ሁሉ መጸለይ መቻል አለብን። ወቀጻይክዋ በጾም ለነፍሴ። እንግዲህ በየዘመናቱ የእግዚአብሔር ቤተ መቅደስ የሚገዳደሩ ብዙ ነገስታቶች በምድራችን ተነስተዋል። ብዙ መከራም አሳልፋለች ቤተ ክርስቲያኗ። በብዙ ህብረ አምሳል እየተመሰለች የመጣችው አዳምና ሔዋን መካነ ጸሎት፣ አባታችን አብርሃም በተራራ ላይ መስዋዕት እግዚአብሔር ይሰዋ ከእግዚአብሔር ጋር ይገናኝ ነበረ። አባታችን ሊቀ ነቢያት ሙሴ በድንኳን ሆኖ እግዚአብሔር አምላኩን ያገኝ ነበረ። ዕጣን እያጠኑ መስዋዕት እግዚአብሔር እየሰዉ ህዝቡን ከእግዚአብሔር ጋር ከጊዜያዊ መቅሰፍት ከጊዜያዊ መከራ ያድኑት ነበረ። አባታችን ፈጣሪያችን አምላካችን በሊቀ ነቢያት በሙሴ ዘመን ደግሞ ቤተ መቅደሱን ስሩልኝ ብሎ እግዚአብሔር አምላክ በተናገረው መሰረት በኦሪት ዘጸአት ምዕራፍ 35 ላይ ቤተ መቅደስን ስሩልኝ፣ በእናንተ መካከል አድር ዘንድ በእናንተ መካከል አብሬያችሁ እኖር ዘንድ መቅደሱን ስሩልኝ። ኦሪት ዘጸአት ምዕራፍ 25 ቁጥር 8 እስከ 9 ላይ በእናንተ መካከል አድር ዘንድ መቅደሱን ስሩልኝ ያለው አምላካችን ፈጣሪያችን በአባታችን በጠቢቡ በሰሎሞን ዘመን በአንደኛ ነገሥት ምዕራፍ 4 ላይ እንደምታነቡት ንጉሥ ሰሎሞን ቤተ መቅደስን ሰርቶለታል። መቅደሱንም ስሩልኝ ያለው ራሱ አምላካችን እግዚአብሔር ነው። በእርሱ ፈቃድ ነው መቅደስ የተሰራው። ሰሎሞን አባታችን ቤተ መቅደሱን ጨርሶ ቤተ መቅደሱን መስዋዕት አቅርቦ ቤተ መቅደሱን ካስመረቀ በኋላ ፈጣሪውን አመስግኖ በተኛ ጊዜ አምላካችን በራእይ ተገልጾለታል። በሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 12 ላይ ስናነብ የምናገኘው ቃል ነው። ሰሎሞን የሰራህልኝን ቤት ለመስዋዕትነት መርጬዋለሁ፣ ቀድሼዋለሁ፣ ባርኬዋለሁ። ይህን ቤት ለእኔ ማደሪያነት ቀድሼዋለሁ። እውነት እልሃለሁ ሰሎሞን በዚህ ቤተ መቅደስ መጥተው የሚጸልዩትን ጸሎታቸውን እሰማዋለሁ። ጸሎታችንን ይስማን አምላካችን። ልመናቸውን እሰማዋለሁ፣ ልመናችንንም ይስማን። ይህን ቤት ባርኬዋለሁ፣ ቀድሼዋለሁ፣ ለእኔ ማደሪያ ለመስዋዕት ማቅረቢያ ለይቼዋለሁ ብሎ በሰሎሞን ዘመን ቤተ መቅደስ ተሰርቶልናል። የእግዚአብሔር ልጆች ታዲያ ቅዱስ አባታችን ዳዊት በቤተ መቅደሱ ላይ የሚመጣው መከራ ያለፈውም ወደፊት የሚሆነውም እየታየው ቅዱስ አባታችን እስመ ቅንዓተ ቤትከ በልዐኒ የቤትህ ቅናት እንደ እሳት በላኝ፣ እንደ እሳት አቃጠለኝ፣ አንገበገበኝ። የሚሰድቡህ ስድብ፣ የሚዘብቱብህ የሚገዳደሩብህ ሰዎች ሐዘኑ በእኔ ላይ ወድቋልና ሰውነቴ
ሰንበቴን በጾምና በጸሎት አደከምኳት አለ አባታችን። የእግዚአብሔር ልጆች እኛ ለቤተ መቅደሱ እንቀናለን፣ ለቤተ መቅደሱ እንቆጫለን። ቤተ መቅደሱ አጥሩ ቅርጥሩ ሲፈርስ፣ ቤተ እግዚአብሔር ሲደፈር ሁላችንም እንዲህ አይነት የቅንዓት መንፈስ ሊኖረን ይገባል። የዳዊት ልጆች ከሆንን እንደ ዳዊት ለእግዚአብሔር ቤት መቅናት መቻል አለብን። በዳር ሆነን መመልከት የለብንም። ቤተ ክርስቲያን ዛሬም ፈተና ላይ ናት። ትናንትም በየዘመናቱ የእግዚአብሔር መቅደስ በብዙ ፈተና ውስጥ አልፋለች። ብዙ ነገስታቶች ሲፈትኗት ኖራለች። ዛሬም እየተፈተነች ነው። ደሟ መሰረቷ ደመ ክርስቶስ ነው። ጉልላቷ መስቀል ነው። መስቀል ደግሞ መከራ ነው፣ ፈተና ነው። ከመሰረቷ እስከ ጉልላቷ በፈተና በደም የተመሰረተች ቤተ ክርስቲያን ዛሬም ብዙ ፈተና እየገጠማት ነው ያለ ነው። እኛስ ስለ ቤተ መቅደስ መደፈር እንቀናለን፣ እንቃጠላለን፣ ይሰማናል። የእግዚአብሔር ልጆች ከዳዊት የምንማረው ይሄንንና ይሄንን ነው። በቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ላይ የተነበበው የዛሬው ቃል ደግሞ ይሄንን ይላል። ሐዋርያትን ይዞ እናቱ ድንግል ማርያምን ይዞ ደቀ መዛሙርቱን ሁሉ ይዞ ወደ ቅፍርናሆም ወረደ ይላል። ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ላይ ሐዋርያትን ይዞ እናቱ ድንግል ማርያምን ይዞ ሌሎቹንም ተከታዮቹን ይዞ ወደ ቅፍርናሆም ወረደ። በሰንበትም ወደ ምኩራብ ገባ ይላል። አያችሁ፣ በዚያም የሚሸጡ የሚለውጡትን አገኛቸውና ጅራፍ አንስቶ ገረፋቸው። ቤቴሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይባላል። ወአንትሙ ሰረሰይክሙ በአተ ፈያት፣ እናንተ ግን የነጋዴዎች ዋሻ፣ የቀማኞች የወንጀለኞች መሸሻ አደረጋቸዋት ብሎ አምላካችን ለስም አጠራሩ ክብር ይግባውና የሸቀጥ የንግድ ቦታ አድርገዋት ቤተ መቅደሷን በተለያየ ምድራዊና ስጋዊ ሸቀጥ የተሞላች ሆና አግኝቷት አምላካችን ገመድ አዘጋጅቶ ጅራፍ ሰርቶ እየገረፈ ያስወጣበት ቀን ነው። ወገፍታ ማዕዳት ይሆሙ፣ የሚደረድሩበትንም ገለበጠባቸው ይላል። ርግብ ሻጮች፣ ላም ሻጮች፣ በግና ፍየል ሻጮች ቤተ መቅደሱ ዙሪያ ደጃፉን ሞልተውት ነበረ። ቤቴሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት የምስጋና የዝማሬ የመስዋዕት ማቅረቢያ ቤት ተብሎ ይጠራል። እናንተ ግን የነጋዴዎች ዋሻ፣ የቀማኞች የወንጀለኞች መሸሻ አደረጋቸዋት ብሎ የገመድ ጅራፍ አዘጋጅቶ እየገረፈ አምላካችን አስወጣቸው። ወገፍታ ማዕዳት ይሆሙ፣ መደርደሪያቸውን ሁሉ ገለበጠባቸው ይላል። አያችሁ፣ በዛሬው ቀን ወደ ቤተ መቅደስ ወይም ቤተ ምኩራብ ገብቶ ቤተ መቅደሱን ቤተ ምኩራቡን የባረከበት የቀደሰበት ቀን ነው። የእግዚአብሔር ልጆች ምእመናን፣ ለጊዜው ቤቴ የጸሎት ቤት ተብሎ ይጠራል። እናንተ ግን የነጋዴዎች ዋሻ፣ የቀማኞች መሸሻ አደረጋችሁብኝ እያለ እግዚአብሔር አምላክ በታላቅ ቅናት ወደ መቅደሱ ገብቶ በመቅደሱ ነጋዴዎችን የሚቸረችሩትን ስጋዊ ሸቀጥ ይዘው የሚሸቅጡትን ሁሉን በገርፎ ያስወጣበት ቀን ነው። ፍጻሜው በኦሪት ዘሌዋውያን ምዕራፍ 1 ላይ በግ፣ ፍየል፣ ላም፣ በሬ፣ ርግብ እነዚህ ሁሉ እየሰውለት በጊዜው የነበሩ የአሕዛብ ሕዝቦች በጊዜው የነበሩ ሕዝቦች ሰውን ከእግዚአብሔር ጋር ከጊዜያዊ መቅሰፍት ያስታርቁባቸው ነበር። እነ በግ፣ እነ ፍየል፣ እነ ላም፣ እነ በሬ፣ እነ ርግብ በጊዜው የሚቀርቡ መስዋዕቶች ነበሩ። እግዚአብሔርም ያን መስዋዕት ወዶ ይቀበልላቸውና ከጊዜያዊ መከራ ከጊዜያዊ መቅሰፍት ይታረቅባቸው ነበረ። ከጊዜያዊ መቅሰፍት በሽታ፣ ረሃብ፣ ቸነፈር ሁሉ ይድኑበት ነበረ። ከዚህ በኋላ ግን አለ አምላካችን ኢየሱስ ክርስቶስ ወደ ቤተ ምኩራብ ወደ መቅደሱ ከገባ በኋላ ከዚህ በኋላ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንሆ ብሎ መጥምቀ መለኮት ዮሐንስ የተናገረልኝ እኔ አምላካችሁ ኢየሱስ ክርስቶስ ገብቼበታለሁና እነዚህን አስወጡልኝ ማለቱ ነው ይላሉ አባቶቻችን በትርጓሜ ሲናገሩ። ከዚህ በኋላ ዘያትት ኃጢአት ዓለም ተሳሃለነ። አያችሁ እግዚአብሔር ልጆች፣ የዓለምን ኃጢአት የሚያስወግድ ነው አበግኡ ለእግዚአብሔር ዘያትት ኃጢአት ዓለም፣ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እንሆ ብሎ መጥምቀ መለኮት ዮሐንስ ስለኔ ቀደም ብሎ የተናገረልኝ እኔ ኢየሱስ ክርስቶስ ገብቼበታለሁና እነዚህን አስወጡልኝ ማለቱ ነው ይላሉ በሚስጥር አባቶቻችን። ከዚህ በኋላ የበግና የላም የፍየልና የርግብ መስዋዕት ሊቀርብበት አይገባም። የነሱ ደም ሊፈስበት
ሊፈስበት አይገባም። የዓለም መድኃኒት የኔ ደም ነው የሚሰዋበት፣ የኔ ሥጋ ነው የሚሰዋበት ሲል ነው ይላሉ አባቶቻችን በሚስጥር። ከዚህ እኔ ከገባሁበት ቀን ጀምሮ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ ክርስቶስን የገብቼበታለሁና እነዚህን ሁሉ አስወጡልኝ ማለቱ ነው ይላሉ አባቶቻችን። ላሞቹ፣ በጎቹ፣ ፍየሎቹ ከዚህ በኋላ ርግቦቹ ሊሰዉበት አይገባም ብሎ አምላካችን ፈጣሪያችን እነዚህን ሁሉ ገፍትሮ ያስወጣበት ቀን ነው። ኦሪት ዘጸአት ምዕራፍ 25 ያው እንደተነጋገርነው በእናንተ መካከል አድር ዘንድ መቅደሱን ስሩልኝ ያለ ጌታ በጠቢቡ በሰሎሞን ዘመን ቤተ መቅደሱ ተሰራለት። ቤተ መቅደሱንም ባረከው። ቤተ መቅደሱንም እወደዋለሁ፣ ለኔ መስዋዕት፣ ለኔ ማደሪያነት መርጬዋለሁ ያለው ራሱ አምላካችን ኢየሱስ ክርስቶስ ነው። መቅደሱንም እንዲሰራ ያዘዘው ራሱ አምላካችን ነው። አያችሁ የእግዚአብሔር ልጆች፣ መቅደሱን ይወዳል አምላካችን። ስለዚህ ምኩራብ ወይም ቤተ መቅደስ የባረከበት ቀን ነው ዛሬ። ቤተ መቅደሱን ገብቶ የባረከበት። ከዚህ በኋላ የላምና የበግ የፍየልና የርግብ መስዋዕት ሊቀርብበት፣ የነሱ ደም ሊፈስበት አይገባም። ከዚህ በኋላ የሚቀርበው የኔ ደም ነው፣ የኔ መስዋዕት ነው የሚቀርበው። እኔ ለዓለም ሁሉ በግ ሆኜ መጥቻለሁ ሲል አምላካችን በጎቹን ፍየሎቹን እንዳስወጣቸው አባቶቻችን በሚስጥር ያስተምሩናል። የእግዚአብሔር ልጆች ምእመናንና ምእመናን በመጽሐፍ ቅዱስ ላይ እንግዲህ መቅደስ 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 የሚል በብዙ ቦታ ተጽፎ እናገኛለን። እኛም ክብር ምስጋና ይግባውና ለአምላካችን እኛም መቅደስ አለን ዛሬ። መጽሐፍ ቅዱስ ነው መነሻዋም መድረሻዋም ድሯም ማጓም መሰረቷም ጉልላቷም ለቤተ ክርስቲያናችን ለሃይማኖታችን ለእምነታችን መጽሐፍ ቅዱሳዊ ቃል ነው። ቤተ ክርስቲያናችን የምትመራው በዚህ ነው። ከአምላኳ ተነስታ ነው። የእግዚአብሔር ልጆች መጽሐፍ ቅዱስ መቅደስ 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 የሚል ቃል በብዙ ቦታ ተጽፎ እናገኛለን። እኛም ለስም አጠራሩ ክብር ይግባውና በመቅደስ ውስጥ ነው ያለ ነው። የምንሰበሰበው በመቅደስ ውስጥ ነው። ታቦት ታቦት የሚል ብዙ ቦታ ላይ ተጽፎ እናገኛለን። እኛም ለስም አጠራሩ ክብር ይግባውና የቃል ኪዳኑ ታቦት በመቅደስ ውስጥ አለን። ክብር ምስጋና ለአምላካችን ይሁን። የእግዚአብሔር ልጆች ካህናት የሚላለን። እኛም በእውነቱ በመቅደሱ ካህናት አሉን፣ የሚዘምሩ የሚያመሰግኑ፣ መስዋዕት እግዚአብሔር የሚያቀርቡ፣ ዕጣን የሚያጥኑ፣ ሰውን ከእግዚአብሔር ጋር የሚያስታርቁ ካህናቶችም አሉን። የእግዚአብሔር ልጆች ጽናም በመጽሐፍ ቅዱስ ተጽፏል። ጽናውም አለን። ጽና የሚል መጽሐፍ ቅዱስ ላይ በብዙ ቦታ ተጽፏል። ጽናው አለን፣ መስቀሉ አለን፣ ዕጣኑ አለን፣ ሁሉም አለን። ቅዱስ ሥጋው ክቡር ደሙም አለን አምላካችን። ለዚህ ነው እንግዲህ ይሄን ቤት የባረከው ይሄን ቤት የቀደሰው ሰውና እግዚአብሔር የሚገናኝበት ቤት ስለሆነ ነው። በሌሎች ቤተ እምነቶች ሁሉም ነገር የላቸው። የዚህ ቤተ ክርስቲያን ልጆች ያደረገን አምላክ ስሙ ክብርና ምስጋና ለአምላካችን ይድረሰው። በዚህ ቤተ ክርስቲያን ስም ሆነን የዚህ ቤተ ክርስቲያን አባል ክርስቲያን ተብለን ለመጠራት ያበቃን የቤተ ክርስቲያናችን ልጆች ለመሆን ያበቃን አምላካችን ክብርና ምስጋና ይድረሰው። በሁለተኛ ደረጃ በመቅደሱ ገብቶ ይህ የኔ ቤት ነው ያለ ራሱ ባለቤቱ አምላካችን ነው። ምእመናን በሩቅም በቅርብም ያላችሁ የእግዚአብሔር ልጆች ይሄ ቃል ይሄ ድምፅ የሚሰማችሁ ሁሉ እኛም የእሱ ቤተ መቅደስ ነን። አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ ናችሁ፣ የእግዚአብሔር ታቦት ናችሁ፣ የክርስቶስ አካል ናችሁ ይለናል ሐዋርያው ቅዱስ ጳውሎስ። እኛም የእሱ ቤተ መቅደስ ሆነን እንድንገኝ ልባችንን ከቅናት ከምቀኝነት ከክፋት ከተንኮል ከክፉ ሥራ ልባችንን ንጹሕ ልናደርገው ይገባል። ወደ ቤተ ምኩራብ እንደገባ ቤተ ምኩራቡን ቤተ መቅደሱን እንዳጸዳ ሻጮችን ለዋጮችን ነጋዴዎችን እንደገለበጠባቸው ወደ እኛም ሕይወት አምላካችን ሲመጣ የእኛም ልብ በኃጢአት ቆሽሾ በኃጢአት በበደል በቂም በበቀል በቅናት በምቀኝነት ተዘግቶ አምላካችን መግቢያ ያጣ ነውና ወደ ምኩራብ የገባው አምላክ ወደኛ ልብ ሲመጣ የኛ ልብም ተዘግቶ እንዳያገኘው ልባችንን ከክፋት እንክፈትለት። የእግዚአብሔር ልጆች ልባችንን ከምቀኝነት ከቅናት ከጥላቻ ከተንኮል አያችሁ ከክፉ ምኞት ከክፉ ሐሳብ ልባችንን ክፍት አድርገን ልንጠብቀው ይገባል። ሁለተኛው መቅደስ ሁለተኛው ምኩራብ የኛ ሕይወት የኛ ልቦና ነው። እንግዲህ በመቅደሱ እየጾምን እየጸለይን እያስቀደስን ነው የእግዚአብሔር ልጆች። ልባችን ግን ንጹሕ ይሆን ለእግዚአብሔር ክፍት ይሆን? ሲመጣ የመቅደሱ ባለቤት የኛ ልብ ተከፍቶ ሲመጣ መድኃኔ ዓለም መግቢያ ያገኝ ይሆን? ልባችን ንጹሕ ይሆን?
ቂም የለብንም፣ ጥላቻ የለብንም፣ ቅናት የለብንም፣ አድመኝነት የለብንም፣ ተንኮል አልያዝንም በልባችን የእግዚአብሔር ልጆች። እስመ ዘያነብር ቂመ ወበቀለ ኢውኩፍት ጸሎቱ በቅድመ እግዚአብሔር። ቂምና በቀል፣ ጥላቻና ተንኮል፣ ቅናትና ምቀኝነት ይዞ የሚጸለይ ጸሎት የሚጾም ጾም ቅድመ እግዚአብሔር አይደርስም። አያችሁ፣ በሾክ መካከል እንደተዘራ ዘር ይሆናል። ሾክ መካከል የተዘራ ዘር ለጊዜው ይበቅላል፣ ቅጠልም ያወጣል፣ ሊያብብና ፍሬ ሊያፈራ አይችልም። የኛም ጸሎት ቅድመ እግዚአብሔር ሊደርስልን አይችልም። አያችሁ፣ በሾክ መካከል የተዘራው ፍሬ ቅጠል ያወጣና እዛው በሾኩ ታንቆ እርግፍ ይላል፣ እዛው ይጠወልጋል፣ መውጣት አይችልም። የኛም ሕይወት እንደዛ እንዳይሆንብን ሁለተኛው መቅደስ፣ ሁለተኛው ምኩራብ የኛ ሰውነት የኛ ሕይወት ስለሆነ ልባችንን ከሰውነታችንን ከክፋት፣ ከምቀኝነት፣ ከተንኮል፣ ከቅናት ንጹሕ ልናደርገው ይገባል። የእግዚአብሔር ልጆች ምእመናንና ምእመናት። ለዚህ ነው ዳዊት አባታችን ዘማሪው ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ አምላኬ ሆይ አቤቱ ፈጣሪ ሆይ ንጹሕ ልብን ፍጠርልኝ አለው። ዘማሪው አመስጋኙ በገና እየደረደረ መዝሙር እየዘመረ እንባውን እያፈሰሰ በእንባው እየታጠበ ሌሊቱን የሚያሳልፈው ንጉሡ ዳዊት አባታችን የእግዚአብሔር ልጆች ምእመናን ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ አምላኬ ሆይ ንጹሕ ልብን ፍጠርልኝ አለ። ያ ገር እኮ ነው፣ የዋህ እኮ ነው። ደግነቱ እኮ የታወቀ ነው። የዋህ ነው ዳዊት ማለት። እሱ ግን ምን አለ? ንጹሕ ልብን ፍጠርልኝ። አያችሁ፣ ንጹሕ ልብ ላለው ሰው እግዚአብሔር ቅርብ ስለሆነ ጸሎታችን፣ ምጽዋታችን፣ ምጾማችን ወደ እግዚአብሔር እንዲደርስልን ልባችንን ከጥላቻና ከተንኮል እንደዚያ እንደ ምኩራቡ በሸቀጥ ተሞልቶ በክፋት ተሞልቶ ልባችን ተዘግቶ አምላካችን መግቢያ አጥቶ ጸሎታችን እንዳይሰማ የሚያደርገንን ክፋትን፣ ተንኮልን፣ ቅናትን፣ ምቀኝነትን ከኛ ማስወገድ መቻል አለብን። አያችሁ የእግዚአብሔር ልጆች፣ እግዚአብሔር ከኛ የሚፈልገው ልባችንን ነው። ለሚያየውም ልባችንን ነው። ሊፈትን ልበ ወኩላያተ እግዚአብሔር፣ እግዚአብሔር ልብንና ኩላሊትን ሁሉ ሳይቀር ይመረምራል። በእግራችን መምጣት ብቻ አይደለም፣ ልባችን አብሮ ወደ መቅደሱ ክፍት ሆኖ ሊመጣ ከጥላቻ፣ ከምቀኝነት፣ ከዘረኝነት፣ ከክፉ ሥራ ልባችን ንጹሕ ሆኖ ወደ መቅደሱ ስንመጣ የመቅደሱ ባለቤት አምላካችን ወደ ምኩራቡ እንደገባ ምኩራቡን እንዳጸዳው እንደባረከው እንደቀደሰው በዛሬው ቀን የኛንም ሕይወት ይቀድስልናል፣ ኃጢአታችንን ይደመስስልናል፣ ነፍሳችን ስጋችንን ይቀድስልናል። የእግዚአብሔር ልጆች ሀበኒ ወልደ ልበከ፣ ልጄ ልብህን ስጠኝ ነው የሚለው። ልጆቼ ልባችሁን ስጡኝ ነው የሚለው። ልጄ ልብሽን ስጪኝ ነው የሚለው። እየሰማችሁ ነው? ከእግዚአብሔር ልጆች ከእግዚአብሔር ቃል ጋር ናችሁ። ልጆቼ ልባችሁን ስጡኝ። ዋይንቲከኒ ፍናው ዚአየ ቀብ፣ አይኖቻችሁም መንገዴን ይውደዱ። አያችሁ፣ መንገዱ ትህትና ነው፣ ፍቅር ነው፣ በረከት ነው፣ ይቅርታን ነው ያስተማረን አምላካችን። ወደ መቅደሱ ገብቶ መቅደሱን የባረከ መቅደሱን የቀደሰ ምኩራቡን ያጸዳ ፈጣሪ የእኛንም ኃጢአት እንዲያጸዳልን ቆሻሻውን እንዲያስወግድልን ከጥላቻና ከተንኮል ንጹሕ ሆነን ልንጠብቀው ይገባል። ልጄ ልብህን ስጠኝ፣ ልጄ ልብሽን ስጭኝ፣ ልጆቼ ልባችሁን ስጡኝ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 23 ላይ ጥበብ የተሞላው ሰሎሞን አባታችን ልጆቼ ልባችሁን ስጡኝ ይላል መድኃኔ ዓለም። ልጄ ልብሽን ስጭኝ፣ ልጄ ልብህን ስጠኝ ይለናል። ልባችንን ነው የሚያይ እግዚአብሔር፣ ገንዘባችንን አይደለም፣ መባችንን አይደለም፣ አስራት በኩራቱን ይህን ቋጥረን የምንመጣውን አይደለም። ለእግዚአብሔር ምኑም አይደለም። እሱ የእግዚአብሔር ልጆች ከዚያ በፊት ከኛ የሚፈልገው ነገር አለ። ከኛ የምንሰጠው ስጦታችን ልባችንን ንጹሕ አድርገን ልንሰጠው ይገባል። ሲመጣ የምኩራቡ ባለቤት የመቅደሱ ባለቤት ወደኛ ልብ እንዲገባ በእኛ ውስጥ እንዲያርፍብን ጸሎታችን እንደ ዳዊት እንዲሰማልን ወቀጻእክዋ በጾም ለነፍሴ፣ ሰውነቴን ስጋዬን በጾም አደከምኳት፣ በጸሎት አደከምኳት። ይሄ መከራ እንዲያልፍ የቤትህ ቅናት በልቶኛል አንገብግቦኛልና በቤትህ ላይ የሚፈራረቀው መከራ ይሄ መከራ እንዲያልፍ በጎውን ዘመን እንዳይ ሰውነቴን በጾምና በጸሎት አደከምኳት አለ አባታችን። እኛም በጾም በጸሎት ቤተ ክርስቲያናችንን ልናስብ ይገባል። ሕዝበ ክርስቲያንን ልናስብ ይገባል። በዚህ ሰዓት የተራቡ አሉ። በዚህ ሰዓት የተቸገሩ አሉ። በዚህ ሰዓት በየሆስፒታል፣ በየጸበሉ፣ በየጓዳው፣ በየበረንዳው የተኙ አሉ። እንደኛ መጾም ያልቻሉ፣ መጸለይ ያልቻሉ እነሱን ማሰብ አለብን። የእግዚአብሔር ልጆች በዚህ ሰዓት የተፈናቀሉ አሉ። ማረፊያ አጥተው አንገታቸውን የደፉ ሜዳ ላይ የተበተኑ ብዙ ወገኖቻችን አሉ። እነሱንም እንዲያስባቸው አምላክ በምሕረቱ እንዲያጸናቸው የተሻለ
የተሻለውን ነገር እንዲያደርግላቸው እነሱንም ማሰብ አለብን። የሞቱትን በገነት እንዲያሳርፍልን፣ ያሉትን በሕይወት እንዲጠብቅልን፣ በጎውን ዘመን እንዲያመጣልን እኛም ደግሞ እንደ ዳዊት ወቀጻዕክዋ በጾም ለነፍሴ ሰውነቴን ሥጋዬን በጾም አደከምኳት በጸሎት አደከምኳት አለ። የቤትህ ቅናት በላኝ አለ። አያችሁ የእግዚአብሔር ልጆች እና አንጥላሪዎስ ገብተው ወታደሮቻቸውን ይዘው ገብተው በሚረግጡት ጊዜ ስዕለ ኪሩብ አውርደው ስዕለ ፀሐይ ባቆሙ ጊዜ በግና ላም ፍየል ይሰዋበት የነበረው መቅደስህ የሪያ መስዋዕት ሲሰዋበት ባየሁ ጊዜ የቤትህ ቅናት በላኝ አቃጠለኝ አንገበገበኝ አለ። እኛ ስለ ቤቱ እንቀናለን። የእግዚአብሔር ቤት መከራው ይታየናል፣ ይሰማናል። ብዙ መከራ እየተፈራረቀባት ነው ቤተ ክርስቲያን። በምስራቅ በምዕራብ በሰሜን በደቡብ ሁሉም ጦር ይዞ ሊወጋት ይፈልጋል። ቤተ ክርስቲያናችንን ልናስብ ይገባል። የእግዚአብሔር ልጆች ምእመናንና ምእመናት ጾማችን ጸሎታችን ቅድመ እግዚአብሔር እንዲደርስልን ልባችንን ከክፋት ከተንኮል ከቂም ከበቀል ንጹሕ አድርገን ወደ አምላካችን ልንጸልይ ይገባል። እስመ ቅንዓተ ቤትከ በልዐኒ አምላኬ ሆይ ፈጣሪ ሆይ የቤትህ ቅናት በላኝ እንደ እሳት በላኝ አቃጠለኝ አንገበገበኝ። አምላካቸው የታለ እያሉ የሚዘብቱብህ የሚገዳደሩብህ የሚሰድቡህ ስድብ እንደ እሳት በላኝ አቃጠለኝ አለ ዳዊት አባታችን። ለአምላኩ ቀናኢ የሆነው አባታችን ዳዊት የእግዚአብሔር ልጆች በጾም ሥጋዬን አደከምኳት አለ። እኛም በጾም በጸሎት ሥጋችንን ማድከም አለብን። ወገኖቻችንን ማሰብ አለብን። የተራቡትን የታመሙትን የተሰደዱትን የተፈናቀሉትን እንደኛ ሁኔታ ልመቻች ብሏቸው በመቅደሱ መቆም ማስቀደስ መጾም መጸለይ አልችል ያሉትን ሁሉ ጌታ በምህረቱ እንዲያስባቸው በያሉበት በምህረቱ እንዲያያቸው አምላካችንን ስንጸልይ ስንጾም ወገኖቻችንን ማሰብ አለብን። ሦስተኛው ሳምንት ምኩራብ ተብሎ ይጠራል። ዛሬ በቤተ መቅደስ ገብቶ ሻጮችን ለዋጮችን ገልብጦ ገፍትሮ ያስወጣበት ቀን ነው። ቤቴ ቤተ ጸሎት ይሰመይ ቤቴ የጸሎት የምስጋና የመስዋዕት ቤት ይባላል። ወአንትሙ ሰረሰይክሙ በአተ ፈያት እናንተ ግን የነጋዴዎች ዋሻ የቀማኞች የወንጀለኞች የኃጢአተኞች የበደለኞች መሸሻ መሸሸጊያ ያደረጋችኋት። ዛሬም ቤተ ክርስቲያናችንን ልናያት ይገባል። እኔ ምን አገባኝ አትበሉ። የእግዚአብሔር ልጆች ድርሻችሁን ተወጡ። ሁላችንም ኃላፊነት አለብን። ለመቅደሱ ለእግዚአብሔር ቤት ቅንዓት ሊኖረን ይገባል። እስመ ቅንዓተ ቤትከ በልዐኒ የቤትህ ቅናት እንደ እሳት ፈጀኝ አቃጠለኝ በላኝ። ትዕይርቶሙ ለእለ ይትዔየሩከ በአንተ ላይ የሚሳደቡት ስድብ የሚገዳደሩብህ የሚሰድቡህ ስድብ በእኔ ላይ ወድቋልና። ዳዊት አባታችን የእግዚአብሔር ስድብ እሱ ላይ እንደወደቅ አድርጎ ሰውነቴን በጾም አደከምኳት አለ። እኛም በጾም በጸሎት ቤተ ክርስቲያናችንን ማሰብ ሕዝባችንን ማሰብ በሩቅ ያሉትን ማሰብ የተቸገሩትን ማሰብ በበሽታ በሕመም ምክንያት ከኛ ጋር አብረው መጸለይ ያልቻሉትን ማሰብ መቻል አለብን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ በሰማይ መላእክት በምድር ፍጥረታት በሰው ልጆች ሁሉ አንደበት የተመሰገነ ይሁን። በሰላም አሰንብቶ አባታችን እረኛችን እውነተኛው አምላካችን ሳይሰለች ሁሉ የሚጠብቀን ለሚቀጥለው ሳምንት እንዲያደርሰን ቅዱስ ፈቃዱ ይሆንልን። ይቆየ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ